የዛሬው እግዚአብሔር በውስጥ ያስቀመጠው መልእክት መንፈሳችን ሲመዘን የሚል ነው እና መንፈሳችን ሲመዘን በእግዚአብሔር ፊት ነው የሚመዘነውና በኋላ ላይ እሱን እናወራለን። ግን መንፈሳችን ሲመዘን ስለሚገኘው ውጤት ነው መነጋገር የምፈልገው። በዓለም ላይ ሚዛን አለ፣ ለሁሉም ነገር ሚዛን አለ። ሁሉ ነገር መዘናችሁ ነው የምትገዙት አይደለም? እንግዲህ ቢቀሸብም ባይቀሸብም ግን ይመዘንላችኋል። ወርቅም ተመዝኖ ነው የምትገዙት፣ ስኳርም ስጋም ተመዝኖ፣ ሁሉ ነገር ተመዝኖ ነው የምትቀበሉት ማለት ነው። ሚዛን አይታችሁ ነው። እስቲ እንደገና ጫነልኝ ሁሉ ትላላችሁ ሚዛኑ ደስ ካላሰኛችሁ። እና ሚዛን በጣም አስፈላጊ ነገር ነው። የምትገዟቸውን ቁሶች ብቻ ሳይሆን የምትቀበሏቸውንም ሰዎች ትመዝናላችሁ። ዓለም ሚዛን አላት። አንድን ሰው እንዴት መልካም ነው ወይም ደግሞ ክፉ ነው የምንለን ዓለም ባስቀመጠችው ስታንዳርድ ከድርጊቶች ተነስተን ነው። ከሚያደርገው ነገር ተነስተን ከእንቅስቃሴዎች ከአክቲቪቲዎቹ እንነሳና ይህ ሰውዬ መልካም ሳይሆን አይቀርም እንላለን። በሌላ ጊዜ ደግሞ አይ ይሄ ሰውዬ ክፉ ሳይሆን አይቀርም ይባላል። ይሄ ዓለም መመዘኛ ነው። የዓለም መመዘኛ ግን ብቻ አይደለም። በአብዛኛው መንፈሳውያን ሰዎችንም እንዲህ ይጫነናል። በዚሁ በዓለም ስታንዳርድ በዓለም ሚዛን ሰዎችን እንመዝናለን። ይሄ ከሌ ክፉ ነው፣ ከሌ ደግሞ አንዳንድ ጊዜ ውጫዊ ሁኔታን አይተን ምናልባት ጸጉራቸው፣ ምናልባት ልብሳቸውን አይተን ይህ ሰውዬ እንደዚህ ነው ብለን በቃ እንደመደማለን። እና አንዳንድ ጊዜ ሰዎችን በጣም ጥሩ ብለናቸው የሆነ ቦታ ላይ መጥፎ ነው ስናገኛቸው ድሮም አንገደፊ አገር አጥፊ እንላለን። አታሎናል እንደማለት ነው። ይሄ ፊዚካል አፒራንሱ ከውጭ ያየነው ነገር አታሎን ነው እንጂ የሰውዬ ድሮም ብለን እንላለን። አንዳንድ ጊዜ ደግሞ አንዳንድ ሰዎች በጣም ክፉ ብለናቸው ግን እንዲህ እኮ አይመስለኝም ነበር እንላለን። ሚዛናችን እንደሱ ነው የሚሆነው ብዙ ጊዜ ማለት ነው። አንዳንድ ጊዜ ስለ ሌሎች ሰዎች ብቻ አይደለም ስለ ራሳችንም በሆነ መልካም ድርጊታችን እንነሳና ራሳችንን በቃ ጻድቅ አድርገን እኔ እንዲህ አይነት ሰው ነኝ እንለን ስለ ራሳችን ምስክርነት ሰጠናል። አንዳንድ ጊዜ ደግሞ በአንዳንድ ትንሽዬ ክፍተትና ውድቀት ምክንያት እኔ ምን አይነት ማረባ ክፉ ሰው ነኝ ብለን ጀጅ እናደርጋለን። ፍርዶቻችን በጣም ፈጣኖችና ተለዋዋጭ ናቸው። ቋሚ ሚዛን የለንም። ቋሚ ሚዛን አስቀምጠን እንደዚህ አንልም። አንድ ጊዜ የአንደኛው እህቴ ልጅ ትንሽ እያለ የ5 ዓመት ልጅ ወይም የ6 ዓመት ልጅ አምነት ሹር ወይ 5 ዓመት ልጅ አካባቢ ይመስለኛል ብቻ ቤታችን በአጋጣሚ መጣና አምሽተው ትንሽ አመም ነገር አደረገው እና አመም ማረገው ትኩሳት ምናምን አለው የልጆች ህመም ማለት ነው። እና ክሊኒክ ቅርብ አካባቢ ያለ ክሊኒክ አባቱ ስላልነበር እኔ ይዤው ሄድኩኝ። ከፈልኩ። ትንሽ የብር ነው ሰው ያቀም ያው ለሱ ክፍያ ማለት በጣም ትልቅ ነው። እና ከፈልኩ ምናምን አሳከምኩት። ካርድ ይዤ መጣሁ። መድኃኒት ምናምን ገዛንና ተመለስን። ከዛ ስንመለስ እኔ ዞር ስለለ ጠብቆ ለእናቱ ለካ ኤርሚ እንደዚህ ጥሩ ልጅ ነው አለ። እኔ ሁለት ነገር ወደ አእምሮ ይመጣ። የመጀመሪያው ቶሎ ብሎ የሚያጸድቀው የልጅ ልብ ታየኝ፣ ቶሎ ብሎ የሚያጸድቀው። ሁለተኛው ግን ከዛ በፊት ግን ምን ብሎ ነበር የሚያስበኝ የሚለው ማለት ነው። እንዴት ነበር ግን የሚያስበኝ ባቅ ኖሮ ማለት ነው። አሁን ይሄ ድርጊቴ እኔን በጎ አሰኝ፣ ግን ከዛ በፊት ምን አንዳንድ ሰዎች እንደዚህ እኮ ነው ሲቀርቡን እንደዚህ ይሉናል አይደል? እኔ እኮ እንዲህ አትመስለኝም ነበር ካሉ እኮ ከዛ በፊት የምትመስለው ነገር ነበር ነው እኮ አይደል? የሆነ የምትመስለው እኔ እኮ እንዲህ አትመስለኝም ነበር ይላል። ወይ ጉረኛ አድርጓል፣ ወይ ክፉ አድርጓል፣ ወይ ነገረኛ አድርጓል። የሆነ ነገር ብሎ በራሱ ውስጥ ያስቀመጠው ስለ እናንተ ያለ ስዕል አለ። እሱን ስዕል ነው እናንተን ሲያይ የሚታየው እንደሱ ነው። እና ብዙ ሰዎች እንደዚህ ይሉናል። ለካ እንደዚህ አይደለም፣ እንደዚህ ትመስለኝ ነበር። ምን ለማለት ነው? የኛ ሁኔታ እንኳን ለሌላ ሰው ለራሳችንም የተሰወረ ነው። እኛ እንኳን ያን ያህል ራሳችንን አናውቀውም። የእግዚአብሔር ቃል ግን ሲናገር ሁለት ስፍራ ላይ ነው። ምሳሌ ምዕራፍ 16 ቁጥር 2 እና 21 ቁጥር 2 ላይ እንደዚህ ይላል። አንደኛው ላይ የቀና ነው ይላል፣ አንደኛው ላይ ንጹህ ነው የሚል ነው። የሰው መንገድ ሁሉ
በእግዚአብሔር ፊት ንጹህ ነው ነው የሚለው። በሌሎች ሰዎች ፊት ንጹህ ነው ነው የሚለው አይደለም። የሰው መንገድ ሁሉ በዓይኖቹ ፊት ንጹህ ነው ይላል። በዓይኖቹ ፊት በገዛ ራሱ ጀጅ ሲያደርግ በራሱ ጀጅመንት የሰው መንገድ ሁሉ ንጹህ ነው ይልና እግዚአብሔር ግን መንፈስን ይመዝናል ይላል። ምዕራፍ 21 ላይም የሰው መንገድ ሁሉ በዓይኑ ፊት የቀናች ትመስለዋለች ይላል። እቺማ ቀን መንገድ ናት እኔ ብሎ ትመስለዋለች ነው የኛው ደስ ይላል። ግን አሁንም እግዚአብሔር መንፈስን ይመዝናል ይላል። ሁለት ጊዜ ሄዱ። እግዚአብሔር እንደ ሰው አይደለም። ክብር ለእግዚአብሔር ይሁን። እንደ ሰው አይደለም። እንደ ሰው አይደለም ማለት መጽሐፍ ደስ ይለኛል ስለ እግዚአብሔር ሲናገር። ዓይኑ እንዳየች አይፈርድም፣ ጆሮም እንደሰማች አይበይንም ይላል። ምን ማለት ነው? እግዚአብሔር ከድርጊቱ ያልፋል። ከአክሽኑ በላይ ነው የሚያየው። እዛ ጋር ከተፈጸመው ኢንሲደንት ከዛ ጋር ካለው ድርጊት በላይ እግዚአብሔር አልፎ ያያል። ከዛ በላይ ነው እግዚአብሔር የሚያየው። እግዚአብሔር ማለት ከድርጊቱ አልፎ መንፈስን፣ ልብን፣ የተደረገበትን ዓላማ፣ የውስጥ ተነሳስቶትን ሞቲቭ ምንድነው ብሎ ይመረምራል። ስለዚህ ይህንን እውነት በጥልቀት ተረተን በትህትና በእግዚአብሔር ፊት ዛሬ ድርጊቶቻችንን የምናደርግባቸውን ነገሮች እንድንጠይቅ ነው የማበረታታው። ምክንያቱም እግዚአብሔር ከድርጊት በላይ ያያል ስንል ሰው የሚታየውን ብቻ ነው የሚያየው። አንዳንድ ጊዜ ሰዎች በጣም ይናደዱና እኔን ያናደደኝ ሞቲቭ ነው ይላሉ አይደል? ሞቲቭ ነው ያናደደኝ ይላሉ። እውነቱን ለመናገር ገምተው እንጂ ሞቲቭን አውቀውት አይደለም። እኔ ብዙ ጊዜ ከሰዎች ጋር ምጋጨው ስላችሁ ግጭት ሳይሆን ልመክራቸው ሞክረው በምን አወቅ ስል ሞቲቭን አንተስ ለማታውቀው ነው። አንተስ በምን አወቀው? ምክንያቱም የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በእርሱ ውስጥ ካለው ከሰው መንፈስ በቀር በሰው ያለውን የሚያውቅ ሰው የለም ይላል። እኔ ገምቼ ነው። ፊቱን ሳየው ደመናማ ከሆነ ፊቱን ሳየው የሆነ ብራይት ከሆነ አይደለም እኔ ገምቼ ነው። በእውነት ነው የምላችሁ። አሁን ብዙ ሰዎች ለዚህ እኮ ነው እንዲህ አትመስለኝም ነበር እኮ ያላችሁት። ሞቲቭን በራሳችሁ መርምራችሁ እኮ ደርሳችሁበት ነው። አይመስላችሁም እንዴ? ሞቲቭ የሰው ሞቲቭ ልታውቁ አትችልም። የሰው የውስጡን ተነሳስቶት በምን ምክንያት ያን እንዳደረገ አታውቁትም። ሊታወቅ አይችልም። እግዚአብሔር ግን ሁሉን የሚያይ ስለሆነ መንፈስንም ያያል። የተደረገበትን መንፈስ ሞቲቭንም እግዚአብሔር ያውቃል። ስለዚህ ዛሬ የምናየው እግዚአብሔር ከድርጊታችን ባሻገር መንፈሳችንን ሲመረምረው ምን ያገኛል? ሰምታችሁኛል ያልኩትን ምን ያገኛል? እግዚአብሔር መንፈሴን ሲመረምረው እግዚአብሔር ከድርጊቴ በላይ አሁን ካደረኩት አሁን ከመሆነው አሁን ስሰብክ ከምናገረው አሁን ምናልባት ሳነሳ ከማነሳቸው ምሳሌዎች ጀርባ ያለውን እግዚአብሔር ይመረምራል። እና ምንድነው ግን እግዚአብሔር የሚያገኘው? ስመዘን መንፈሴ ሲመዘን በእግዚአብሔር ፊት ምን ያገኛል? ለምሳሌ ሁለቱን ሰዎች አስቀምጣችሁ ለድሆች ልግስና ሲያደርጉ አንደኛው በጣም ብዙ ብር አውጥቶ ሲሰጥ ወይ ሰልፊ ወይ ሌላ ሰው ሲያነሳው ፎቶ፣ አንደኛው ደግሞ ተሰውሮ እንዳይታወቅ እንኳን ሲሰጥ በሰው ዓይን ምን አይነት ለጋስ ሰው ነው? አንተ አይሰስትም እኮ አውጥቶ እኮ 100 ብርም ድርክም ማርጎ ሰጠው። በቅርብ እንግዲህ እኔ ብዙ ጊዜ አልናገርም፣ ያው ባለፈው ሳምንት ስለተናገረ አልነበርኩም ሀገር ውስጥና የሆነ ቦታ ሄጄ ለመጀመሪያ ጊዜ ጌታ ይባረክ ለፈረንጅ ለገስኩ እና ደስ አለኝ። ሳይ በቃ ደስ አለኝ። ግን ርህራሄ አይደለም የሚያሰጠኝ። አበሻ ሁሉ ጊዜ ተቀባይ ነው ሲሉ ሰምቼ እንዲህ የሚል ፈረንጅ ሳይ እግዚአብሔር መንፈሴን አያይም እንዴ? ጉራዬን አያይም? ለስንት ሳወራው መስላችሁ 2 ዩሮ ሰጠው ብዬ በሄድኩበት ሁሉ እንዲህ ሲል 400 ብር እኮ ነው የሰጠው ትላለህ። እያበዛሁት በእኛ ብር እዚህ አንድ ቀን እኮ 100 ብር ድፍን 100 ብር ሰጥቼ ላላቅ ይችላል። ሞቲቫችን አይደለም ስንሰጥ ምን ሰጥበት መንፈስ ምንድን ነው? እግዚአብሔር እሱን ነው የሚያየው አይደለም። ካሜራ አስደቀነን እያለቀስን ስንሰጥ በጣም ነው የሚገርመኝ እኮ በጣም ነው የሚገርመኝ። በተለይ አሁን ለምን ራሱ ፎቶ እንደምንነሳ አሁን ስንሰጥ ለምን ራሱ ፎቶ እንደምንነሳ ግራ ይገባኛል።
ለምን በቃ እንደዚህ አይነት ነገር እግዚአብሔር ሞቲቭን እኮ ያያል። ለታዋቂነት ነው ለዝና ነው የምትሰጠው ወይስ ከልብ በርህራሄ ነው የምታደርገው የሚለው ነው እግዚአብሔር ያያል። እግዚአብሔር መንፈስን ስለሚመዝን ካንተ 100,000 ብር በላይ እግዚአብሔር 10 ብር የሰጠውን ሰውዬ ሊያከብረው ይችላል። ምክንያቱም ይመረምራል ነው። እኛ አሁን ይህንን ሁሉ ግን አናቅም ስላችሁ አሁንም ተነስቼ እከሌ እኮ እንዲህ የሰጠው ሊታይ ብሎ ነው ያልኩት እኔ ነኝ። አሁንም አላቅም። አሁንም ልፈርድ አልችልም። እንዲሁ ድም ብሎ በድርጊቱ ጠረጥራለሁ እንጂ ልፈርድ ግን የመጨረሻውን ድምዳሜ ግን ላውቅ አልችልም። ምክንያቱም እንኳን በሌላ ሰው ላይ በራሴ ላይ እንኳን ለመፍረድ አቅም ያለኝ ሰው አይደለሁም። ሐዋርያው ጳውሎስ ሲናገር እንደዚህ ይላል በራስና በሌሎች ላይ የመፍረስን አደጋ ሲያሳየን፣ ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈርድ ለኔ ምንም አይደለም። እኔም በራሴ እንኳን አልፈርድም፣ በራሴ ላይ ምንም አላውቅምና። ነገር ግን በዚህ አልጸድቅም ይላል። እከሌት እንዲህ ነው በማለት ወይም እኔ እንዲህ ነኝ በማለት በዚህ አልጸድቅም። ለምን? እኔን የሚፈርድ ግን ጌታ አለ። ትክክል ነው ትክክል አይደለም የሚለኝ ጌታ አለ። ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍሩ። በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል። ጎሽ ካለም እግዚአብሔር ራሱ ይልሃል። ትክክል ካደለህም ደግሞ እግዚአብሔር ራሱ ይልሃል። እስከዚያ ድረስ ግን አንቸኩል ይላል። አንቸኩል። እግዚአብሔር በጊዜ ሁሉን ወደ ብርሃን ስለሚያመጣ ሁሉን ስለሚያይ ማለት ነው። ለዚህ ነው እኔ የምሬን ልንገራችሁ፣ እኔ የሚፈርዱብኝ ሰዎች አስጨንቀውኝ አያውቁም። በሰዎችም ስፈርድ ይሸማቀቃሉ። ለምን? በኋላ ላይ ጌታ ሲመጣ እኔ ትክክል ብዬ ያልኩትን ነገር ስህተት ሊለው ይችላል። ይሄ ማለት አብሶሉት የሆነ ትሩዝ የለም ማለት አይደለም። በስታንዳርዳችን መጽሐፍ ቅዱስ ነው እያልን ያለ ነው። አሁን በአንዳንድ ነገሮቻችን ላይ ተነስተን እንዲህ ስለሆነ ነው ገምቼ ስለምፈርደው ፍርድ ነው የምላችሁ። ገምቼ ስለ ሰው ስለምናገረው ነው ወይ ገምቶ ኢቭን ራሴን ማብራራት በአንዳንድ ጉዳይ ላይ አይጠበቅብኝ። ራሳችሁን ማብራራት አስፐር በቃ የሱ ስታንዳርድ ለመኖር አትሞክሩ። ለሰው አፕሩቫል ለመኖር አትሞክሩ። ብዙ ጊዜ የምንኖረው ለዛ ነው፣ የምንቸገረው ለዛ ነው። አፕሩቭ እንድታረጉኝ ይፈልጋለሁ። ኤርሚያስ ማለት እኮ ብላችሁ አፕሩቭ እንድታረጉኝ የእናንተን ማጽደቅ እፈልጋለሁ። የእናንተን የሆነ ነገር እፈልጋለሁ። ይሄ ትክክል አይደለም፣ ይጎዳቸዋል መጨረሻ ላይ በእግዚአብሔር ፊት። አንዳንድ ጊዜ ምናልባት ስህተት የሆነውን ይሆናል ትክክል ብላችሁ ይዛችሁ እየኖራችሁ ያላችሁት። ስለዚህ መጠየቅ በጣም ያስፈልጋል። እግዚአብሔር ልብን ይመረምራል። አያችሁ፣ እኛ ስንፈርድ በህይወታችን ውስጥ እግዚአብሔር የማይቀበላቸውን ነገሮች እናጸድቃለን። በተሳሳተ ነገር ላይ ቆመን በራስ የመተማመን ስሜት እናሳድጋለን። በተሳሳተ እኮ መሰረታችን የተሳሳተው ነው፣ ግን ኮንፊደንስ ይኖረናል። በቃ ትክክል ነኝ የሚል ኮንፊደንስ ዴቨሎፕ እያደረገን ነው። ስለዚህ መጠየቅ ነው። ማንነታችን በሰው ይሁንታ ወይም ትችት መገንባት የለበትም። በሰው ይሁንታም በሰው ጎሽም ስላልከኝ ትክክል አልሆንኩም፣ ይግድ ክሪቲሳይዝ ስላደረከኝም ስህተት አልሆንም። የእግዚአብሔር ቃል ምን ይለኛል፣ እግዚአብሔር ስለ ሁኔታው ምን ይላል የሚለውን ነው መጠየቅ ያለብኝ። ምክንያቱም ድርጊቱ ላንተም ወይም ለኔም ትክክል መስሎ ስለታየ ብቻ ትክክል ነው ማለት አይደለም። እግዚአብሔር ልቤን እንደሚመረምር አውቄ አዘውትሬ በጸሎት መጋበዝ ያለብኝ። አሁን ብዙ ጊዜ በሰው ፊት እስከምጨነቅ ተንበርክኬ ጌታ ሆይ ልክ ነኝ፣ ግን ይሄን ነገር ያደረኩበት መንፈስ ልክ ነው ብሎ በትህትና መቅረብ is very important። በጣም አስፈላጊ ነገር ነው። ይሄንን በደንብ ማድረግ አለብን። እግዚአብሔር አንዳንድ ጊዜ በተሳሳተ ልብ የተደረገን መልካም ነገር እንኳን ሲጸየፍ ታውቃላችሁ። በተሳሳተ ልብ ድርጊቱ እኮ ስታዩት ዋው ትላላችሁ፣ ትደነቃላችሁ። ግን መነሻው ክፉ ልብ ነው። ግን መነሻው ስስት ነው። ግን መነሻው አመጽ፣ አለመታዘዝ ነው። በዚህ ምክንያት እግዚአብሔር ድርጊቱ በጎ ሆኖ ግን ሲኮንነው ታያላችሁ። ለዚህ ማስረጃ የሚሆነን ሰው ሳኦል ነው። ሳኦልን ታውቁታላችሁ። ሁሉ ጊዜ ለውጫዊ አፕሩቫል የሚኖር ሰው ነው። ሰው ጎሽ እንዲለው የሚኖር ሰው ነው። የእግዚአብሔር ሁኔታ የዳዊትና የሳኦል እኮ ልዩነት እሱ ነው። እግዚአብሔር እንደ ልብ ያለው ዳዊት እናንተ ትክክል እንድትሉ ትክክል እንዳትሉት አይደለም የሚኖረው። ይኖርና ሲሳሳት ይመለሳል። ሳኦልስ በቃ ሰው ብቻ እንዲቀበለው ሰው እንዲያከብረው ነው የሚፈልገው። እና ትዝ ይላችኋል እግዚአብሔር የመጀመሪያ
አሳይመንት የሰጠው አማሌቃውያንን ፈጽመህ አጥፋልኛ። እግዚአብሔር ሪዝን አለው። እግዚአብሔር አንዳንድ ነገር ሲያዘን ሪዝን አለው። እኔን ኮንቪንስ ማድረግ ፈጽመህ ካለ ፈጽመህ አጥፋልኝ ነው። እኔን ኮንቪንስ ማድረግ አይጠበቅበትም እግዚአብሔር። በቃ እሱ ልዑል ነው፣ እሱ ያውቃል። ስለዚህ እግዚአብሔር ሆይ ለምን እንደዚህ አይደለ ይሄኛውስ አልለውም። እግዚአብሔር አይጠየቅም። ሳኦል እሺ ብሎ ወጣ። ከዚያ ከታዘዘው ውጪ ያደረገ ምን አደረገ ይለናል። ሳኦል ግን እሱ ብቻ ሳይሆን ህዝቡም ለአጋግ ለተመረጡት በጎችና በሬዎች፣ ለሰቡትም ጥጆች፣ ጠቦቶች፣ ለመልካሞች ሁሉ ራሩላቸው ይላል። ይሄ የማይገደል በሬውን ያመጣና እንደዚህ ያለ የከሳውን ሂድ ይል ያስመጣን እደረደው ይልና የሰባው ሲመጣ ይሄ የማይገደልም ይላል። ይሄኛውማ ይላል። ይመርጣል። ከዛ ሰበሰበ። ፈጽሞ ሊያጠፋቸው አልወደደም። ነገር ግን ምናምንቴና የተናቀውን ፈጽሞ አጠፋ ይላል። ይሄንማ ምን እግዚአብሔር ባያዝህም ታጠፋለህ? ምን እግዚአብሔርን ትእዛዝ መጠበቅ የማያስፈልግህንማ ነገር ታስወግዳለህ። እግዚአብሔር በጣም በአንተ ህይወት ውስጥ የሚፈልገውን ነገር ሰዋ የሚልህ ነው እንጂ ጥያቄው የማያስፈልገውንማ እግዚአብሔርን መጠየቅ አይጠበቅበትም። እና እንደሱ አደረገ። አይገርማችሁም? ቅድም እንዳልኳችሁ ለሰው አፕሩቫል የሚኖር ሰው ስለሆነ ህዝቡ ሲጠይቁት ለምን ነው የምናደርገው? ለእግዚአብሔር እንሰዋቸዋለን አይደል? አዎ ሃሌሉያ፣ ለእግዚአብሔር እንጂ። እሺ በቃ ተስማምተዋል ከህዝቡ ጋር። ስለዚህ ህዝቡ ሁሉ ተቀበሉታል። ስለዚህ ሳኦል ህዝብ ከተቀበለው ምን ቸገረ? ነብዩ እንኳን ሲገስጸው መጥቶ አልተወቀሰም፣ አልደነገጠም። ምን ማድረግ ነው ሳኦል? እግዚአብሔር ፈጽሞ አትማራቸው ብሎ ይሄ ሁሉ ግሳንግስ፣ ይሄ ሁሉ የምሰማው የግሳት ድምፅ የበሬ ምናምን ምንድን ያደረግከው ሲለው እንዴ ክፉ ነገር እኮ አይደለም ያደረኩት። አንተም ራስህ እኮ ጉዳዩን ፐርፐዙን ብታውቀው እኮ ልትቀበለኝ ትችላለህ። ምንድን ያደረግከው? ህዝቡ ለአምላክ ለእግዚአብሔር ሰዋቸው ዘንድ መልካሞቹን በጎችና በሬዎች አድነዋቸዋል አለ። ይሄ እዚህ እኮ የተረፈው ነገር ለራሱ ለእግዚአብሔር ነው አለ። ለራሱ እኮ ነው። ምን አለ ነው። በሰው ስታንዳርድ ምርጡን ለእግዚአብሔር እኮ በጣም ያስኬዳል። አሁን ምን ስህተት ታወጡበታላችሁ ከዚህ ድርጊት ውስጥ? ዋው ሳሙኤል አንተና ህዝቡ ተስማምታችሁ ለእግዚአብሔር ብላችሁ ነው ይሄን ሁሉ ያተረፋችሁ? ዋው አላለው። ምክንያቱም የእግዚአብሔር ፍርድ መነሻ ድርጊቱ ሳይሆን ልብ ነው። ሰምታችሁኛል ያልኩትን? ከልብ ነው እግዚአብሔር የሚነሳው። ከልቡ በኋላ ነው ወደ ድርጊቱ እግዚአብሔር የሚሄደው። እና ጉዳዩን በእግዚአብሔር አይን ሲታይ ሌላ ነው። ነብዩ እንደዚህ አለው። በእግዚአብሔር ፊት የተመዘነውንና የወደቀውን መንፈሱን ሲያሳየው እንደዚህ አለው፣ ውሸትህን ነው አለው። አሁን አፍ እንደምትናገረው አይደለም። አሁን ድርጊት ለእግዚአብሔር ሰዋቸዋለሁ ምናምን ለእግዚአብሔር ቀንተ በፍጹም አይደለም። ልንገርህ ለምርኮ ሳስተህ ነው። እግዚአብሔር ያውቃል ምላችሁ ለዚህ ነው ማለት በመንፈሳዊ ቃላት በጸሎትም እግዚአብሔርን አንሸውደው። ጌታ ሆይ አንተ ታውቅ የለ እያለን እግዚአብሔር ያያል። እንባዬን አይደለም እግዚአብሔር ከእንባዬ ጀርባ ያለውን ያያል። አይባባው እና ጮኸቴን ሰውነት መቧጨሬ ምናምን እግዚአብሔር ያያል። ከዛ ውስጥ ያለውን ያያል። እና ምን ይለዋል? ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንድን ነው ያልሰማኸው የእግዚአብሔርን ቃል? ለምንስ በእግዚአብሔር ፊት ክፉ አደረክ? ዋት ክፉ ነው እንዴ? ለእግዚአብሔር መስዋዕት ማዘጋጀት ክፉ ነው? አዎ መንፈስህ ሲመዘን ክፉ ነው። ድርጊቱ አይደለም ክፉ። እግዚአብሔር ምርጫው ከመስዋዕት ይልቅ መታዘዙ ማዳመጡ ነበር። ጉዳዩ ንጹህና የቀና የነበረው በራሱ አይን ብቻ ነው። የሰው መንገዱ በራሱ አይን ፊት ንጹህ ናት አይደል የሚለው? የቀናች ትመስለዋለች አይደል የሚለው? የቀና የመሰለ በራስ ፊት ነው። እግዚአብሔር ሲያዩ ተጸይፎታል፣ ተቀባይነት የለውም። አንዳንድ ጊዜ ደግሞ እንዲህ ትልቅ ነገር እግዚአብሔር ሪጀክት አድርጎ ከንጹህ ልብ ደግሞ ሲደረግ ትንሽ ነገር እግዚአብሔር እንዴት እንደሚያስደስተው ከንጹህ ልብ ሲደረግ ደግሞ ወንጌላት ላይ ከሚመስጡኝ ታሪኮች አንዱ የዛች የመበለቲቱ ሴት ታሪክ ነው። ሉቃስ ወንጌል ምዕራፍ 21 ላይ ያለው ያቺ ሴት ምን ይሉ ነበር? መባ ይዘው ሲመጡ ሰዎች መድረክ ላይ ይናገሩና ይሄ ቀጨል የሚል ድምጽ መባቃ ውስጥ አታሰሙ ምናምን ይላሉ። እንደሱ ይሄ ምክንያቱም የፈሪሳውያን ምኩራብ ነው። የብዙዎቻችን ቤተክርስቲያን ብዙዎቻቸውን አገልጋዮች እንደ ፈሪሳውያን ናቸው።
ይቺ ሴት በጣም የሚያሸማቅቅ ተግባር ነው የፈጸመችው። በነገራችን ላይ የሚያሸማቅቅ ተግባር ሚሊዮነሮች በተሰበሰቡበት ሀብታም ነጋዴዎች ባሉበት መቅደስ ውስጥ ገብታ ሰው ሁሉ በኩራት ደረቱን ነፍቶ ረብጣውን እያመጣ ኮኔክት ሲያደርግ እንደሱ አይደለም እንደሱ እኮ ማለት ነው። በቃ ከዛ ከካህኑ ጋር ምናምን ሲያደርግ እሷ መበለት ናት፣ ባሌላትም ማለት ነው። በጣም ችግረኛ ሴት ናት። ያቺ 2 ሳንቲም በራሷ ለሷ በጣም ትልቅ ቫልዩ አላት። አልተሸማቀቀችም። የነሱን አፕሩቫልም የነሱን ክርስቲዝምን አልፈለገችውም። ከዛ አልፋ ሴትዮዋ 2 ሳንቲም ብቻ ይዛ መባቃ ውስጥ ቅጭልጭል እያለ ሰውን ሁሉ አቴንሽን የሚስብ ማለት ነው። ምንድናት እቺ ምናምን የሚንቁትን አይነት መስዋዕት አቀረበች። መባ ተመለሰች። ጌታ ኢየሱስ ክርስቶስ ደግሞ ከመባው አንፃር ሆኖ ሰዎችን ያያቸዋል። ታያቸው አቤት ጉራ ይላል። ያንን እንዲህ ያለ ደረቱን ነፍቶ ምናምን እንዲህ ሲያወጣው ራሱ ሲታገል አንዳንዱ እንዲታይለት ማለት ምናምን ሲያደርግ ሁሉ ያየዋል ጌታ። አቤት ጉራ ይላል። ይቺን ሴት ደግሞ ሳያት በትህትና ጥላ ውስጥ ትመለስ። አይገርማችሁም ማለት ከነዚህ ሁሉ ሴት ሰዎች ይልቅ የትኛው ክቡር እንደሆነ እግዚአብሔር እንደተቀበለው ታውቃላችሁ? የዚያን ቀን እግዚአብሔር ረብጣ አሽጎ ወደ ሰማይ አልወሰደም፣ መስዋዕት አላደረገው። ለምን? እግዚአብሔር የሚሰጠውን እጅ ሳይሆን የወጣበትን ልብ ነበር የሚያየው። ሰምታችሁኛል? አንዳንዶቻችሁ ልባችሁ ከከለከላችሁ ተውት። እግዚአብሔር የሰጣችሁበትን እጅ አይደለም የሰጣችሁበትን ልብ ያያል። እነዚህ ሰዎች ደግሞ አላበዙትም ካልክ እዛው አብዝተነዋል። ቁጭ አርኩ ተወሪ ልብ ሲል ታደርገዋል። ለዚህ ነው ማንንም ዋገታችሁ እንዴ ምናምን እያለን ማንንም ዋገትበት ምክንያት እግዚአብሔር ሙሴን ራሱ ሊሰጠኝ ከሚወደው ደስ ከሚለው ሰው እጅ ተቀበል ነው ያለው። አታስጨንቋቸው። አዲስ ኪዳንስ ላይ በግድ ወይም በጭንቅ አይሁን ነው ያለው። መጨነቅ የለብህም። እግዚአብሔር ልብ ነው ያለ። እቺ ሴታዬ እግዚአብሔር ሲያይ ብላ ፈለግ አርጋ 2 ሳንቲም እንደው የሴቶች ዕቃ ውስጥ የሴቶች ቦርሳ ውስጥ እንዴት እንደሚገኝ አስቡ። ሳንቲም አይደለም አንዳንዴ ብር አታገኙም አይደለም እህቶች? ጌታ ይባርካችሁና በ5ኛ በ6ኛ ነው የምታገኙ። እቺ ሴት እንዲፈላልከ ያገኘችውን ያችን ስትጥል ደስታዋ እና ከነዚህ ሁሉ አይታቸዋል አይደል? ከሰጡት አለ ከነዚህ ብዙ ከሰጡ ሰዎች አይታል። አዎ ይቺ ሴት ናት መባዋ በጣም የከበረውና የተቀበልኩት አለ። ለምን? እግዚአብሔር ልብን ያህል ሰተን ባለጠጋ እናደርገውም። እሱ ካለም አስቀድሞ ባለጠጋ ነው። ወርቁ ብሩ ሁሉ የእርሱ ነው። ማንም ሰው እግዚአብሔርን ትንሽ አይጨምርለትም። እድል ነው። እና አንዳንድ ሰዎች ይህን አይረዱም። እግዚአብሔር በስስት ልብ ከሚሰጠው ትልቅ ነገር ወይም በኩራት ልብ ከሚሰጠው ትልቅ ነገር በትህትና የሚሰጠውን በጥሩ ልብ የሚሰጠውን ጥቂት ነገር ይቀበላል። ይህ የሚያሳየን ከንጹህ ልብ የሚወጣ ትንሽ ነገር በእግዚአብሔር ፊት የለም። ሰምታችኋል? ትንሽ አትሳቀቁ። በእግዚአብሔር ፊት ስትሰጡ አትሳቀቁ። በቃ እንትን የለም። እቺን ይዘይድ ምናምን የሚባል የለም። ሰው ፊት ቢሆን ነው እቺን ይዘይድ የሚባለው። እግዚአብሔር እንደሱ ነው የሚያደርገው። ሌላው አያችሁ ትልቁ ችግር ደግሞ እግዚአብሔር የሚጸየፈው ድርጊት ራስን የሚያጸድቅ ሰው እግዚአብሔር በፍጹም አይወድም። ምክንያቱም የሚያጸድቅ የሚኮንን እሱ ስለሆነ እንደሱ ነው የሚያደርገው። የፈሪሳውያን መንፈስ ትልቁ እሱ አይደል? ራሳቸውን ያለ ልክ ያጸድቃሉ። እነሱ ብቻ አይደለም ሁኔታቸው ሰውን ያሳስታል። እናንተም ቀሚሳቸው ርዝመት አይታችሁ አቤት ጻድቅ ነው የምትሏቸው። ጌታ ሲያይ ይሄ ጥሩ ማሳያ የሚሆነው ቤተ መቅደስ ሊጸልዩ ሲሄዱ ለሰዎች አይታችኋል። ቀራጩና ፈሪሳዊ ሰውዬ ታሪኩን ስለምታውቁት ምንም መርዘም አያስፈልግም። ግን እዛ ሰውዬ ቆሙ። ሁለቱም መቅደስ ሲሄዱ አንደኛው ሰው ቀራጩ ሰውዬ ተንበርክኮ እኔ አለ እንዲህ እንኳን ብዬ መጸለይ የሚችል ሰው አይደለሁ። ታውቀኝ የለ ጌታ ሆይ እኔ ኃጢአተኛ አንተን ላይ እንኳን እንዴት አልች እነዚህ ሰዎች ጋር እንኳን ምደርስ ሰው አይደለሁ። አም ዘ ሞስት ሲነር እኔ በጣም የመጨረሻው ኃጢአተኛ ሰው ነኝ ጌታ ሆይ እያለ ደረቱን እየደቃ እያዘነ ኃጢአት ሁሉ ትዝ እያለው ይጸልያል። መጣላችኋ
ያኛው ሰውዬ ኮራ ብሎ አሸንክታቡን አድርጎ ቀሚሱን አስረዝሞ ሲያየው የሆነ ሰውዬ እዛ ጋር የሚያውቀው ቀራጭ ተንበርክኳል። እና እንዴ የራሱን ጸሎት እንኳን ጸልዮ ቢሄድ ምን አለበት? አንድ ጊዜ እነ ቤዝዬ ሲጸልዩ ነው አሉ አይደል? ሲጸልዩ አዳር ፕሮግራም ነው። አንዳንድ ሰው እንደዛ ስለሆነ አዳር ፕሮግራም እየጸለዩ ደከማቸው እና ደክሟቸው አይደለም ወልደሻ ተኙ። ከዛ አንደኛው ወንድም ይውረገርጋል። እንቅልፍ እንዴት ያስተኛቸው ተምሩ። ከደሞ ቢጸልይም እኮ ጥሩ ነው። ቢጸልይም እንደው ጆሮውንም ጌታ ሆይ እነዚህ ሁሉ ተኝተው ነው ያለው ይላል። ከዛ በኋላ አንደኛው ወንድም ምን አለው? ማቃጠርን ትተህ ዝም ብለህ ጸልይ። አንዳንዱ ሰው እንደዛ ነው። በቃ እንደዛ እግዚአብሔርን የሚያየው እንደዛ ነው የሚያየው። እና እግዚአብሔር እንደሱ ይመስለዋል። የኔ ወንድም እግዚአብሔር እንዳንተ አይደለም። የኔት እግዚአብሔር እንዳንቺ አይደለም አይደል? በፍጹም አይደለም። እና ከዛ የጸለየ የራሱን ጸሎት አድርሶ እንደሚሄድ ዞር ብሎ ሲያየው ያ የሚያለቅስ ደረቱን የሚደቃ ኃጢአተኛ ሰው ሲያይ ጌታ ሆይ አለ። ከምስጋና ጀመረ። እግዚአብሔር ምስጋና ይወዳል። ሃሌሉያ አይደል? ከምስጋና ጀመረ። ጌታ ሆይ እንደዚህ ቀራጭ ኃጢአተኛ ስላላረከኝ አመሰግንሃለሁ ምናምን አለ። ይነው ደግሞ አይደለ? እንደዚህ እኮ አይደለም። እኔ በሳምንቱ 2 ቀን ጾማለሁ ይላል። እዚህ አስራቴን እሰጣለሁ። እንዳለ ሲቪውን ዘረገፈለት፣ ፕሮፋይሉን እንዳለ ዘረገፈለትና እንደዚህ ያለ ውድድር ነው ያዘው። ውድድር ነው። ልትቀጠሩ ስትሉ ከከሌ ይሻላሉ የሚል ሲቪ ይዛችሁ እንደምትቀርቡ ፕሮፋይላችሁን ከዛኛው ሰው የተሻለ አድርጋችሁ እግዚአብሔር እንደሱ አይደለም የሚገመግብ። እና እግዚአብሔር ሲያያቸው ሁለቱ ሰዎች ጌታ ኢየሱስ ክርስቶስ እንደዚህ ያለ አያቸውን። ከሁለቱ ሰዎች የትኛው ጸድቆ የተመለሰ? እኔ እኮ ይላችሁ አያሳዝንም? ጸሎት ቤት ድረስ መጥቶ ጸሎት ሳይሰማ ምን ባትመጣስ? እና ጸሎቱ አልተሰማማ። ይሄ ሰውዬ እንኳን ሊሰማ አለ። ይሄኛው ኃጢአተኛ ግን ጸድቆ ተመለሳል። ለምን? እግዚአብሔር ልብን ነው የሚያየው። የተዋረደው መንፈስ ነው የሚያየው። ትህትናውን ነው የሚያየው እንጂ ኩራትን አይደለም። ትምክህት በእግዚአብሔር ፊት እጅግ አጸያፊ ነው። እግዚአብሔር ከመንፈሳዊ ትዕቢት ይጠብቀን። አቤት እንደኔ ዘማሪ እንዳንል፣ አቤት እንደኔ ጸላይ። አንዳንድ ጊዜ እሱ መንፈስ ካለ ጥሉት። እሺ ጽድቃችሁን ከሌላ ሰው አንጻር እያወዳደራችሁ እኔ ከሱማ አንጻር እኔ በቃ መልአኩ ገብርኤል በለኛ አትበሉ። እግዚአብሔር እናንተን ከማንም አንጻር ስለማይለካ እግዚአብሔር አወዳድሮ አይደለም የሚቀበላችሁ። እግዚአብሔር ልባችሁን ነው የሚያየው። አሜን በሉ እስቲ ባክ። አዎ እግዚአብሔር ልብሽን ነው የሚያየው እንጂ አወዳድሮ እንዴ ይሄ ሁሉ በበዛ አይልም። እግዚአብሔር እንደሱ አይልም። እግዚአብሔር ደስ የሚለው በትህትናና በንስሐ መንፈስ እንቀርበው ነው አይደል? በቃ ዝቅ ስንል በቃ ጌታ ሆይ ስንል እግዚአብሔር ከዚህ ውስጥ ያወጣን ነው ደስ የሚለን። እኔ በጌታ ፊት ራሴን ዝቅ ሳደርግ ነው መንፈሱ ምህረቱም የሚመጣልኝ። እግዚአብሔር እንደሱ ነው፣ እንደሱ አይደለም። የባርነት መንፈስ ተሰምቶኝ አይደለም ዝቅ የምለው፣ እርሱ ትልቅ እኔ ግን ትንሽ ስለሆንኩ ነው። ሁሉ ጊዜ ከጎን ያለውን ሰው ያያው አይደለም በእግዚአብሔር ፊት ራሴ ማዋር ከሌማ እንዴ እሷንማ ሳያት እንዴ እሷን ከተቀበለማ እግዚአብሔር አልልም። ይሄ በጣም የትዕቢት መንፈስ ነው፣ መንፈሳዊ ትዕቢት መንፈስ። አንዳንድ ሰው ኩሩ ነው መንፈሱ። እግዚአብሔር ኩሩ መንፈስን ይጸየፋል። አየ ልብን ስለሚያይ መንፈስ ሲመዘን ኩሩ ሆኖ ካገኘው እግዚአብሔር በስመ አብ በጣም አደገኛ ነው፣ በጣም አደገኛ ነው። የሚገርመኝ ግን ከሁሉ አሁንም ማነሳላችሁ ነው እግዚአብሔር ከንጹህ ልብ የመነጨ የተሳሳተ ተግባርን ሲዳኝ እኛ እንደምንዳኘው አይደለም። ተግባሩን ሳይሆን እግዚአብሔር ተግባሩ ክፉ ሆኖ ግን በምህረት ያየዋል። አይገርማችሁም? እግዚአብሔር ዳኝነቱ ተግባሩ እኮ ክፉ ነው፣ ተግባሩ እኮ የተሳሳተ ነው። ግን እግዚአብሔር ሲያየው ተግባሩን አይቶ ከተግባሩ አይጀምርም። አንድ ታሪክ ላንሳላችሁ። ዘፍጥረት ምዕራፍ 20 ላይ አንድ ሰው እናገኛለን። የጌራር ንጉስ አቤሜሌክ በአንድ ወቅት
አብርሃም ተንቀሳቀሰና በጌራር ምድር ላይ ሴትል አደረገ። በዚያ መኖር ጀመረ። ግን ፍርሃት ስለነበረው የምድሩ ሰዎች ክፉ ናቸው ብሎ አስዩም ስላደረገ ይገድሉኛል ብሎ ስለፈራ ሳራን አደራሽን ማንም ሰው ቢጠይቅሽ ወንድሜ ነው ወይ አላት። እሺ አለ። ወደ ጌራር ገባ። ዌልካም አሉት። እቺ ቆንጆ የማን ናት ሲሉት እህቴ ናት እኮ አለ አብርሃም። አይደለ እንዴ ሲላት አዎ ወንድሜ ነው አለች እሷ። ወንድምና እናት ናቸው? አዎ በእውነት አዎ። በጣም ይገርማል አለና እህቴማ ከሆነች በቃ እኔ አገባታለሁ ብሎ አቤሜሌክ ወሰዳት። እንዴት እንደሚደነግጥ በህይወት ከዚህ በላይ ሊያስደነግጥ የሚችል ሚስታችሁን ከእጃችሁ ከፊታችሁ ከመወሰድ የበለጠ ሊያስደነግጣችሁ የሚችል ነገር እንዳለ አላውቅም። የዛኔ እንኳን አብርሃም ኖ በቃ ይቅርታ አድርግልኝ ምናምን አላለም። በቃ እህቴ ናት ብሎ ሲወስዷት እህቴ ናት በቃ እህቴ ሄደች። እንደሱ እያለ እንደሱ ነው ወሰደው ምናምን እንደሚሉ ልጆች ማለት ነው። ወሰዳት እና ቤቱ አስቀመጣት። እግዚአብሔር ሲረዳው ሰውየው ለምን እንዳልቸኮለ አላውቅም። ኋላ ላይ ነው ግን የሚገባን። ምንም አላደረገባትም። ቆይቶ እናናገረው። አቤት ይሄ ሰውዬ አሁን ተሳስቶ ቢሆን ኖሮ ወይ እዛ ድርጊት ውስጥ ቢሆን ኖሮ ሊፈጠር የሚችለው ነገር አስቡ። የእግዚአብሔር ደግነት ግን ያስደንቀኛል። እስቲ እግዚአብሔር ደግ ነው በሉ እስቲ። በእውነት ያስደንቀኛል። እና ምን እንዳደረገ ታውቃላችሁ? እግዚአብሔር መጣና አቤሜሌክን እነሆ ስለወሰድካት ሴት ሞት ነህ አለው። የሰው ሚስት ስለወሰድክ ሞት ነህ ሲለው ሰውየው ደነገጠ። እንዴ አለ፣ ደነገጠ። ምን አጠፋው አለ። ምንድን ነው ያደረኩት ነገር? እራሳቸው አሳስተውኝ እኮ ነው። አቤቱ ጻድቁን ሕዝብ ደግሞ ታጠፋዋልን? እህቴ ነች ያለኝ እርሱ አይደለም እንዴ? እርሷስ ደግሞ ስጠይቃት ወንድሜ ነው አለች። በልቤ ቅንነት በእጄ ንጽሕና እናደረኩ ይሏል። ገብቷችኋል? ይህን ጉዳይ የፈጸምኩት ሆን ብዬ አስቤበት የሰው ሚስት ለመቀማት አሁን ጉልበት በእጄ ላይ ኃይል በእጄ ላይ ስላለ ሰራዊት ስላለኝ ይሄ ሰው ስደተኛ መጻተኛ ስለሆነ በመካከሌ ስላለ አንተ ዲዘርቭ አታረጋትም እሷማ የኔ ናት ብዬ አልነጠቅኩትም። ያሳሳተኝ እሱ ራሱ ነው። እሱ እህቴ ናት አለ። እሷም ደግሞ ግን አንዳንድ ሁኔታችሁ እኮ ሳይ ወንድምሽ አይመስልም ስል እናቴ ትሞት ወንድሜ ነው አለች አይደል? እንደሱ አይነት ነገር ነው። ካደች። ስለዚህ ምን ላርግ እኔ እነን ወንድሜ ስትለኝ በልብ ቅንነት በእጄ ንጽሕና እናደረኩ አለ። ይህንን ታሪክ ያነሳሁት የዚህ ሰው ጽድቅ ልነግራችሁ ሳይሆን እግዚአብሔርን ቸርነትና ምሕረት ልነግራችሁ። እግዚአብሔር ምን እንዳደረገ እግዚአብሔር ልብን ሲያይ እንዴት እንደሚያደርግ እግዚአብሔር የሰጠውን መልስ ይህንን በልብ ቅንነት እንዳደረክን ያውቃለሁ። እኔ ተግባርህን አይቻለ አይደለም በክፋት ማደርገው ቢሆን ኖሮ እንደዚህ ካንተ ጋር አላወራም። በልብ ቅንነት እንዳደረክ ይናወኩ አይገርምህም አለው። አንተ ፈልገህ እኮ አይደለም እኔ ደግሞ በፊቴ ኃጢአት እንዳትሰራ ከለከልኩ ይላል። ቆይ ያልኩ እኔ ነኝ፣ የከለከልኩ እኔ ነኝ። ስለዚህ ይላል ትነካት ዘንድ አልተውኩህም። እግዚአብሔር በልብ ቅንነት ስንሄድ ከብዙ ስህተት ስለጠበቀን ስሙ ይባረክ። እስቲ በደንብ አሜን በሉ። ልናደርጋቸው ልንፈጽማቸው የምንችላቸው በጣም አይገርምም? እዚህ ውስጥ እኮ ልገባ ነበር ምን እንደከለከለኝ አላቅም ያላችሁት የኔ ወንድሞችና እህቶች የከለከላችሁ የሰራዊት ጌታ እግዚአብሔር ደግ ስለሆነ እሱ ነው የከለከላችሁ። ያን ትዳር የከለከለሽ የኔ እህት እግዚአብሔር ነው። ያን ትዳር የከለከለ እግዚአብሔር ነው። ያን ስራ የከለከለሽ እግዚአብሔር ነው። ያን ስራ የከለከለ እግዚአብሔር ነው። አናውቅም። እኛ በልብ ቅንነት ይሄን የገብተንበት ምን እንደምንሆነ አይገርምህም? ምንለው ነገር እግዚአብሔር ነው የከለከለን እና እግዚአብሔር ከለከልኩ እንድትነካት አልተውኩህም ይለዋል። አልተውኩህም። እግዚአብሔር ምን እያለ ነው? በክፋት ብታደርግ ኖሮ ካንተ ጋር ዲል አላረግም ነበር፣ ካንተ ጋር እንዲህ አላወራም ነበር፣ ምን እንደማረግም እንደምሰራ ግን የልብህን ቅንነት አይቼ ከክፋት ከጠማማ መንገድ ጠበቅኩ። ግን ይሄ ማለት ይቀጥል ማለት ግን አይደለም። ነገር ግን በየዋህነት ስለተደረገ አንድ ነገር ጽድቅ አይሆንም። ስለዚህ እግዚአብሔር ከክፉ መንገድ ደግሞ እንዲመለስ ይፈልጋል።
ልብ ንጹህ ከሆነ ተግባርም ትክክል መሆን አለበት። ስለዚህ እግዚአብሔር አርመው ነው እንጂ የሚለው ቀጥልበት፣ በቃ በልብ ንጽህና ሄድ ቀጥልበት አይልም። በዛ ሜዲ አሁንም ይለዋል። አየ ተግባሩ ማስተካከል አለበት። አሁንም የሰውየው ሚስት መልስ። አየ ጌታ ሆይ ይሄን ነገር በቃ ያልፈልገው ነው፣ ግን በልብ ቅንነት ነው ያነሳሁት። እኔ እኮ እንደዚህ የሚፈልጉት በቃ ልክ ሲገባ ግን መልስ ነው። አየ በልብ ቅንነት በንጽህና ስም ከተሳሳተ ተግባር ጋር መቀጠል ትክክል አይሆንም። ስለዚህ መልስ። ከዚህ በኋላ ግን እንደ ቅድሙ እግዚአብሔር ይራራልኛል ብለን እንዳታስብ። ዋይ እሱ ሰውየው ጋር ስትመልስለት እሱን ደግሞ ጸልይልኝ በለው። ነብይ ነው ይጸልይልሃል። ጸልይልኝ በለው። ጉዳዩን አስተካከል። ከእርሱ ጋር ይቅርታ ጠይቀው። ፈርቶ ነው ይሄን ያደረገው። ባትመልስ ግን አንተ እንድትሞት ለአንተ የሆነ ሁሉ እንዲሞት በእርግጥ እወቅ ይለዋል። አየ ምን ማለት ነው? በልብ ቀናነት የተደረገ ስህተት አንዳንዶች በዛው የሚቀጥል ነው የሚመስላቸው። በቃ በዛው ቀጥሎ ማድረግ። ተግባራችን ከቃላችን ጋር መስማማት አለበት። አቤቱ የልቤ ሐሳብ ያፌም ቃል በፊቴ ያማረ ይሁን እንደሚል የተስማማ አይደል? ኢንቴግሪቲ እንዲኖረኝ በቃ ከአፌም የማወጣው ከልቤም የማስበው ነገር አንድ እንዲሆን እለምንሃለሁ እንደሚል ተግባራችን መስተካከል አለበት። በቃ በስተትም ጀምረ ነው ከሆነ አሁን እግዚአብሔር የሚፈልገው ዛሬ እንድናቀናው ነው። አሜን ትላላችሁ? አዎ እንደሱ ነው የሚፈልገው እግዚአብሔር። ምክንያቱም መንፈሳችንን መዝኖ አይቷል፣ ልባችንን አይቷል። ከዛ ግን ተግባራችንም ደግሞ እንዲቀና ይፈልጋል። አንዳንዶቻችን አንዳንድ ነገር አድርገናል። በንጹህ ልብ ነው ያደረገው፣ በቀናነት ነው ያደረገው። ግን ደግሞ እግዚአብሔር በቀናነት ስለሆነ ተግባሩ እንዲቀጥል አይፈልግም። የኔ እህት የኔ ወንድም እንዲታረም ይፈልጋል። ከዚህ የምንማረው ቁልፍ ነገሮች ቅንነት የተሳሳተን ነገር ትክክል አያደርገውም። እስቲ ጮክ በሉና ቅንነት በሉ። የተሳሳተን ነገር ትክክል አያደርገውም በሉ። የምህረት እድል ነው የሚሰጣችሁ። የምህረት እድል ግን ያላችሁ እግዚአብሔር አይኑ እንዳየች ስለማይፈርድ ጆሮው እንደሰማች ስለማይበይን የምህረት እድል ከሌላው ሰው የተሻለ አላችሁ። አንድ የተሳሳተ ነገር ካለማወቅ የተነሳ በልብ ንጽህና ካደርጋችሁ ከሆነ እግዚአብሔር ሲያርማችሁ በቶሎ መመለስ አለባችሁ። እሺ ማለት ምን አለ ደንግጦ ቢሆን ልክ አይደለም ልክ ነው በቃ በዚያ ቢል አይደለም ያለው። ሙግት ደረቅ መንፈስ በቃ ይሄ በቃ የሚሟገት መንፈስ ደጋግሞ እግዚአብሔር ተመለስ ተውተው ሳኦልን እኮ እግዚአብሔር ደጋግሞ እድል ሰጥቶታል። መስዋዕት በመሰዋቱ ረሱ። አንድ ጊዜ ትዝ ይላችኋል። መስዋዕት ሳሙኤል ከመድረሱ በፊት መስዋዕት ተውቶ ከዛ በኋላ ሳሙኤል ለምን ይሄን አደረክ? ለምን አንተ ካህን አይደለ? አንተ ነብይ ምን አገባህ ነው እዚህ ውስጥ የምትገባው ምናምን ሲለው በቃ ለዛሬ ብቻ ዝም ብለህ እግዚአብሔር ንቆሃል ምናምን እያለው ጌታ ሆይ አትናቀኝ ምናምን አይደለም የሚለው። በቃ ህዝቡ እንዳይ አንድ ጊዜ ብቻ ህዝቡ ፊት አክብረኝ የሆነ ነገር በለኝ ይላል። እንዲህ ያለ መንፈስ እግዚአብሔር ከእናንተ ላይ ያርቅላችሁ። እግዚአብሔር ሲናገራችሁ ቶሎ ንቁ መንፈስ የሚመለስ አይደል? ከእናንተ እድል ተወስዶ ለሌላው እንዳይሰጥ ቶሎ እሺ ማለት ቶሎ መመለስ በጣም ጥሩ ነው። በስተት ለመቀጠል ቅንነትን እንደ ሰበብ መውሰድ ትክክል አይሆንም። ኤክስኪውዝ መስጠት በቃ ቅንነት እኮ ነው ምናምን እያሉ መቀጠል አይቻልም። ልባችሁ ተግባራችሁ ከእግዚአብሔር ሐሳብ ጋር የሚስማማ መሆን አለበት። ከመጸለያችን በፊት ሳጠቃልል መንፈስን በሚመዝን በእግዚአብሔር ፊት መኖር ስለሚጠይቃቸው ነገሮች እግዚአብሔር እንደ ሰው አይፈርድም። ከእያንዳንዱ ድርጊታችን ጀርባ ያለውን መንፈሳችን ይመዝናል። ስለዚህ ይሄ ምንድነው የሚያሳየን ነው? ይህ እውነት ውጫዊ መታዘዝ ብቻ ሳይሆን ወይም እንደ አክተር መሆን ሳይሆን የሚጠበቅብን እግዚአብሔር የውስጥ ለውጥ ይፈልጋል። ሰምታችሁኛል አይደል? በቃ ይሄውነ በቃ እንደሱ አይነት ነገር የእግዚአብሔርን ቤት የሞላው አክሽን በቃ የሆነ ሰው ቆሞ አክሽን ምናምን የሚለን ነው የሚመስለኝ። የሆነ የምናደርጋቸው አንዳንድ እንቅስቃሴዎችና ድርጊቶች ከውስጥ መንፈሳችን ጋር የተስማሙ አይደሉ። እግዚአብሔር ዛሬ እነሱን ከመካከላችን ይጥረግልን አይደለ? በቃ የሆነ እንደ ልጆች አንሁን። ከልጆች ትንሽ ከፍ እንበል፣ ማቹር እናድርግ፣ እንደሱ እናድርግ። የተግባራችንን ትክክለኝነት ሳይሆን እግዚአብሔር ንጹህ ተነሳሽነትን ንጹህ ሞቲቭን እንደሚፈልግ እንወቅ። እግዚአብሔር የሃይማኖት ተግባራት የሚላቸው እነዚህ ሪሊጂየስ ወይም ስፒሪቹዋል አክቲቪቲስ እነሱን ሳይሆን እግዚአብሔር እውነተኛ የሆነ ሪሌሽንሺፕ ወይም ግንኙነት ይፈልጋል። ገባ? በቃ እኔ እኮ ሳመልክ እጄ ራሱ ሰማይ ገብቷል ምናምን ብንለው ምድር ውስጥ የተቀበረው ልባችን እግዚአብሔር ያያል።
አየ እንደሱ አይደለም የሚለው። አሁን ቅድም በእውነት እናንተ ስታመልኩ ከልቤ ነፍስ አልቀረልኝም፣ ነፍስ አልቀረልኝ የልቤን ነው ምላችሁ። ይሄ በቃ ስለ እግዚአብሔር ከመገኘት ወዴት ይሄዳለው ምናምን ስለ እስናት አርቲፊሻል በቃ ከመገኘት ወዴት እንሄዳለን አይደል? ከልብ እኔ አንዳንድ ጊዜ ደግሞ ምፈራው አይ እንደነዚህ አይነት ነገሮችን አጥንተን መገኘቱ መዝሙር ብቻ እንዳይሆንብን ደግሞ ያስፈራኛል አይደለም? ፋሽን ብቻ እንዳይሆንብን ልቤ የሚል መዝሙር ሲመጣ አይታችሁ እንደሆነ በቃ ከመሰጠን የሚቀጥለው ዘማሪ ልቤ የሚል ነው የሚዘምረው፣ ሶስተኛውም ልቤ፣ አራተኛው አሁን ደግሞ የመገኘት ነው አይደለም? አይታችኋል? መዝሙሮቹ በጣም ነው እንትን የሚሉ። እግዚአብሔር ሆይ ግን ልባችንም እንደዛ በሆነልህ ደግሞ እላለሁ። ይሄ ስፒሪቹዋል አክቲቪቲ ብቻ ከዛ ወጥተን ከደረመው በቃ ምስጥ ግብት ምናምን የሚሉ ቃላት ሁሉ አሉበት አይደለም? ጥፍት ብዬ ምናምን የሚል ራሴን ሳይው ግብት ስምጥ ጥፍት አላልኩም። ኤርሚያስን እንዲሁ እንደቆመ አገኘዋለሁ። እግዚአብሔር ሆይ ልባችንም እንደዚህ ይሁን ልባክላለሁ። እንደሱ ነው አይደለም? በቃ አንተ ከሌለ እኔ በሞት ነው የሚሻለኝ እያለ እንዴት ነው በሶማሌ በኩል ተደርጎ የሚጠፋው ብሎ ያስባል በሌላ ልቡ። እንደሱ አይደለም እኮ በቃ እኔ መኖሬ መገኘት ነው ግቤ ኑሮዬ ምናምን። ስፒሪቹዋል አክቲቪቲ እንደዛ አይደለም እግዚአብሔር የሚመስጠው አይደለም? እጮኛ እንደዛ ልታሳስታት ትችላለህ፣ ሚስትን እንደዛ። እግዚአብሔር ግን ልብህን ነው የሚያየው። እግዚአብሔር ልብን ያያል። ስለዚህ ከአክቲቪቲዎቻችን በላይ እግዚአብሔር ልባችን እንደሚያይ በደንብ ማወቅ አለብን። በመጨረሻ ራሳችንን እነዚህን ጥያቄዎች እስቲ እንጠይቅ። እነዚህን ጥያቄዎች ዝም ብለን ራሳችንን፣ ሌላውን ሰው አይደለም፣ ራሳችንን እኔም ራሴን ጠይቃለሁ፣ እናንተም ጠይቁ። የማደርገው ለምንድን ነው? አሁን የማደርገውን ነገር የማደርገው ለምንድን ነው? ታዛዥነቴ ወይም አገልግሎቴ በፍቅር ላይ የተመሰረተ ነው ወይ ብዬ መጠየቅ ያስፈልጋል። የመጨረሻው ጥያቄ ልቤ ከእግዚአብሔር ጋር የተስተካከለ ነውን? እግዚአብሔር ልቤን የሚያይ ከሆነ ልቤ ከእግዚአብሔር ጋር የተስተካከለ ነውን? እንደ መዝጊያ ምክሬን ብትወስዱት ይህንን ልበላችሁ። ለሰው ይሁንታ ወይም ራሳችንን ለማጽደቅ አንኑር። አሜን በሉት። ምክር ነው። ለሰው ይሁንታ፣ ለሰው አፕሩቫል ወይም ደግሞ ራሳችንን ለማጽደቅ አንኑር። ይልቁንም ሁሉን እንደሚያይ ሁሉን እንደሚያውቅ እና በፍቅር ወደ ንጹህ ልብ የሚጠራን እግዚአብሔር እንዳለን አውቀን በእግዚአብሔር ፊት በቅን ልብ በትህትና በመታዘዝ እንቅረብ። ዳዊት እንደዚህ ብሎ ተናገረ። እግዚአብሔር መረመረኝ መንገዴን አወቀ ምናምን ይላል መዝሙር 139 አይታችሁ እንደሆነ መንገዴን አውቋል፣ መግባቴን መውጣቴን ሁሉ እግዚአብሔር አውቋል ይልና መዝሙሩን ግን ሲደመድም እንደዚህ ነው የሚለው፣ አቤቱ መርምረኝ። እስቲ እንጸሎት፣ የዳዊትን ጸሎት እንጸልይ። ሁለት እጆቻችሁን ከፍ አድርጉ ወደ እግዚአብሔር፣ አይኖቻችሁን ጨፍኑት። አቤቱ መርምረኝ በሉ እስቲ። ልቤን እወቅ፣ ፈትነኝ፣ መንገዴን እወቅ። በደልን በእኔ ውስጥ ብታገኝ እይ፣ የዘላለምን መንገድ ምራኝ። ሃሌሉያ።